እግዚአብሔር ፊት ምነግራችሁ ላለፉት 9 ዓመታት እንግዲህ እውነትን በመናገር እግዚአብሔርን እውነት ለሰዎች በማድረስና በመመስከር በኦርቶዶክስ ቤተ እምነት በኩል ሰይጣን ወደ ምድራችን ያስገባውን አደገኛ የአጋንንት አሰራር በመቃወም ሳቀርብ ነበር። አንዱ ከማቀርባቸው ከመሞግታቸው ነገሮች አንዱ የሥነ ምግባር ጉዳይ፣ በበዓላት ቀን የተዘጋጁ የዝሙት፣ የርኩሰት፣ የመጠጥ፣ የዳንኪራ መንፈስ ይህን ስንቃወም ኖርና ስቃወም ስጮህ ኖር ያሉኝ። አሁን ዘመኑ እየደረሰ እንደሆነ የምታውቁት ይሄ ስጮህ የነበርኩት ነገር አካል ይዞ በራሳቸው መነኮሳት፣ በራሳቸው ጳጳሳት፣ በራሳቸው ሰዎች በሚያምኗቸው ሰዎች በኩል እየተነገረ ነው ያለው። እስቲ ዛሬ የኚህን ሰውዬ ንግግር ስሙ። ሰሞኑን ሶሻል ሚዲያ ላይ በተደጋጋሚ የሰማናቸው ሰው ናቸው። ቤተክርስቲያን ውስጥ ቅዳሴ መቅደስ አይቻልም። ቤተክርስቲያን ውስጥ ሲጨፍር ታያለህ። ከየት የመጣ ስርዓት ነው ካልክ ደካማ ሰዎች ከዓለም የተለማመዱትን ልምምድ ቤተ እግዚአብሔር ውስጥ ለማስረጽ ይዘው የመጡ ናቸው። ሰሞኑ የተለቀቀ አንድ ቪዲዮ አይተሃል? የካቶሊክ ቄስ ነው። ቀን ቀን ንስሐ ይሰጣል፣ ቀን ቀን ይቀድሳል፣ ወንጌል ያስተምራል፣ ማታ ማታ ደግሞ ናይት ክለብ ያስጨፍራል። ያቺ ልምምድ ለማምጣት ሌላ ምንም አይደለም። በጣም የሚገርምህ በበዓል ወቅት ብዙ ጭፈራ አለ፣ ብዙ ሁካት አለ፣ ብዙ መብል፣ ብዙ መጠጥ አለ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙ በውስጧ ማለት ነው ባላዋቂዎች ቤተክርስቲያኗ የማታስተምረው ቤተክርስቲያኗ የማትለው የቤተክርስቲያኗ ሕይወት ያልሆነ ትምህርት ያልሆነ ብዙ ደካሞች ይዘውት ከገቧቸው ብዙ ኢክርስቲያናዊ ድርጊቶች መካከል ይሄ የመብል ጉዳይ፣ የመጠጥ የመስከር ጉዳይ፣ የጭፈራ ጉዳይ በጣም አደገኛ ነው። አይተህ ሊሆን ይችላል በተለያየ ስፍራ ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ በእኛ ቤተክርስቲያን በቤተክርስቲያን ውስጥ የሚጨፈረውን ጭፈራ የሚደግፉ መምህራን አሉ። ቤተክርስቲያን ዘፈንና ዘፋኞች የእግዚአብሔርን መንግስት አይወርሱም የሚለውን የቅዱስ ጳውሎስ መልእክት ሲነገራቸው አይ ይሄ እኮ ባህል ነው፣ የባህል ዘፈን ነው፣ ኃጢአት አይደለም ብለው ለኃጢአት ከለላ የሚሆኑ ብዙ ሰዎች አሉ። ይህንን በተመለከተ እኔ የሚሰማኝ በበዓሉ ክርስቶስን ወደ እኛ ህይወት እየጠራ ነው ሳይሆን ክርስቶስን እየሸኘ ሆነ ነው። ከእኛ ሂድ አንፈልግህም እያለው ስጋዊ ደማዊ ባለበት ዘፈን ጭፈራ ባለበት እግዚአብሔር አይገኝም እንዲህ ይባላል። የሚቀድሰው አይገኝም እንዲህ ይባላል። የሚቀድሰው ንጹህ መሆን አለበት። መጽሐፍት ንጹህ መሆን አለባቸው። ልብስ ንጹህ መሆን አለበት። መንፈስ ቅዱስ ሁሌ ሊጎበኝ ስለሚመጣ አይደለም በነፍስ በስጋ እንኳን ንጽህና ያስፈልጋል። እርኩሰት በተቀላቀለበት የሚፈጸም በአምልኮ ውስጥ እግዚአብሔር አይገኝም። በተለይ ደግሞ በትዕቢት የምታደርገው ከሆነ እግዚአብሔርን ገፍትረኸው የምታደርገው ከሆነ እግዚአብሔር በዛ ውስጥ አይገኝም። በተጨፈረበት ቤተ ክርስቲያን ውስጥ ቅዳሴ መቅደስ አይቻልም። አልኮል መጠጥ በሚቀዳበት ውስኪ በሚቀዳበት አጸድ ውስጥ የክርስቶስን ስጋ የክርስቶስን ደም ማዘጋጀት አትችልም። በበዓላቶቻችን በምናደርጋቸው ስጋዊና ደማዊ ሁኔታዎች የተነሳ ክርስቶስን ወደ እኛ ህይወት እየጠራ ነው አይመስልም። ከኛ ሂድ ይመስል ከኛ ሂድ እያልነው ነው። ሲጮሆ የነበረው ይሄ ነው። ዛሬ በራሳቸው አንደበት እየተነገረ ስማ፣ ጆሮውን ከፍተ ስማ። አልዋሽም፣ የምናገረው በኤቪደንስ ነው። ቁልቢ ገብርኤል ሂድ። ቁልቢ ገብርኤል የርኩሰት ስፍራ ነው። ዳንኪራ የሚረገጥበት ነው፣ የሚሰከርበት ነው፣ ዝሙት የሚፈጸምበት ነው። አዮ ድንግልና የሚሳሉ ሴቶች የሚሄዱበት ነው። እንዲህ አይነት እርኩሰት በአማልክት ስም በገብርኤል ስም የሚደረግበት ስፍራ አዋሳ ገብርኤል የተባለ ይካሄዳል። ኦኬ። ጥምቀት ተብሎ ምን እየተሰራ ነበር? ምን እየተሰራ ነበር? ምን እየተደረገ ነበር? የብዙ ሰዎች የግሩፕ ጭፈራ እየተከናወነ ነበር። እያየን እየሰማን በየሚዲያው እያየን እየሰማን ያለነው ነገር ነው አይደለም እንዴ? ይሄንን ስንቃወም አልኖርንም ወይ? የቃልቻን ያዶ ከብሬን አሰራር በሚካኤል ቀን የሚነሳባት ከየት አምጥታው ነው ወንድሜ? መንፈሱ ግንኙነት ከሌለው
ቀይ ጥለት ልበሺ ብሎ አዶ ከብሬው የሚነሳባት 19 12ን እየጠበቀ ከየት የመጣ ነው? ጭፈራው እዛው ነው ያለው ነው እያሉ ያሉት እና ተዋሸ እንዴ? ዋሻው እንዴ? በእውነት ላይ አትዋሹ። እዚህ ውስጥ እምቡር የምትሉ ሰዎች እያወቃችሁት ነው። እናንተው አላችሁበት እዛ ውስጥ የምትሰማው የምታየው ርኩሰት ውስጥ አለህበት። ለዛ ነው እዚህ መተህ የምትሳደበው። አዮ በእውነት ላይ አትዋሹ። በገብርኤል ስም ይሰራ፣ በሚካኤል ስም ይሰራ፣ በአማልክቶች ስም የሚሰራ ርኩሰት በምድራችን ላይ በጣም ከቁጥጥር ውጪ እየሆነ ያለበት ሁኔታ ነው ያለው። ተሐድሶ የሚባለውም ለዛ ነው። በነገራችን ላይ መታደስ አለባት የሚባለው ለዛ ነው። አዮ በእውነት ላይ መዋሸት አይቻልም። እውነት የቱንም ያህል ትደበቅ እንጂ ትወጣለች። የቱንም ያህል እኔ ልክህን እየነገርኩ ተቀጥለ ልክህን በቃ ጆሮ ያለው መስማትን ይስማ ተብሎ እንደተጻፈ ጆሮ ያለው ይሰማል፣ የሚድነው ይድናል፣ የሚደነድነው ይደነድናል፣ ፍርዱን ይቀበላል። እያሰማው ያለውት እድሜ ዘመኔን የተናገርኩት አሁን በራሳችሁ ሰዎች አንደበት ጆሮ እስኪ ደማ ድረስ የምትሰማው እሱ። እኔ ስነግር ካልሰማ እነሱ ሲነግሩ ደግሞ ትሰማል። እውነታዊ። ስለዚህ የዳንኪራ ነው፣ የዝሙት ነው፣ የርኩሰት ነው፣ የመጠጥ ነው፣ የስካር ነው፣ አጸዱ ላይ ነው አልኮል የሚጠጣው እያሉህ ነው። ልድገምልህ አንዴ ሊስን። እየተሳደብክም ቢሆን ስማ፣ ይጠቅማል። ምክንያቱም እንድትሳደብ የሚያደርግ መንፈሱ ነው የተጠናወተ። እሱ የሚለቅ የእግዚአብሔርን ቃል ስትሰማ ወደህ አይደለም እኮ አሁንም የምትሰማው እግዚአብሔር ለፍርድ ስለሚፈልግን ሚድነው ይድናል። ይሄን እንዳትረሱ። የሚሳደበው ግን በጥፋቱ እየባሰ የሚሄደው ይሄ እልህ ምላጭ ዋስ ያስውጣል እንደሚባለው መጽሐፍ ቅዱስ ደግሞ በክፋታቸው እየባሱ ይሄዳሉ ስለሚል በጥፋታቸው እየባሱ የሚሄዱ ሰዎች ለፍርዳቸው ይሰሙታል። በተጨፈረበት ቤተክርስቲያን ውስጥ ሲጨፈር ቤተክርስቲያኑ ሲጨፈር ታያለህ። ከየት የመጣ ስርዓት ነው ካልክ ደካማ ሰዎች ከዓለም የተለማመዱትን ልምምድ ቤተ እግዚአብሔር ውስጥ ለማስረጽ ይዘው የመጡ ናቸው። ሰሞኑ የተለቀቀ አንድ ቪዲዮ አይተሃል። የካቶሊክ ቄስ ነው። ቀን ቀን ንስሐ ይሰጣል፣ ቀን ቀን ይቀድሳል፣ ወንጌል ያስተምራል፣ ማታ ማታ ደግሞ ናይት ክለብ ያስጨፍራል። ያቺን ልምምድ ለማምጣት ሌላ ምንም አይደለም። በጣም እሺ፣ ይሄ አሁን ውሸት ነው ወይ? ቄሱ ጠምጥሞ ዳንኪራ ሲረግጥ አላየም? ወንድ ለወንድ እየተቃቀፈ ሲዘል አላየም? ቄስ፣ የኦርቶዶክስ ቄስ አላየህም? አላቀረብኩልህም ወይ በመረጃና በማስረጃ? ከዚህ በፊት ያቀረብኳቸው መረጃዎች በሙሉ እውነት እንደሆኑ የምታውቀው በራሳቸው አንደበት ሲነገር ስትሰማ ነው። በቃ እውነታዊ። የሚደግፉስ የሉም ወይ? አሉ። ለምሳሌ አቡነ አብርሃም የሚባል ሰው፣ ዘበነ የሚባል ሰው የባህል ዘፈን ለሰርግ የሚዘፈን ለጀግና የሚዘፈን ችግር የለውም እያሉ ሲናገሩ አልነበረም ወይ? በትክክል ምስላቸው ድምጻቸው እያለ የቀረበ የለም። የታቦት ዘፈን ሲያበራ ተመልከቱ የተባለ ታቦታቱ ምን አባቱ እየተባለ ለጀግና ይዘፈናል፣ ለአገር ይዘፈናል፣ ለሆነ ነገር ዘፈንን የሚያበረታቱት እነሱ አይደሉም ወይ? ስለዚህ እዛው ውስጥ የተጀመረው ጭፈራ የማን ውጤት ነው እያለ ያለው? መነኩሴው ምን እያለ ነው? መነኩሴው እያለ ያለው የዘፈኑ ያሉ ሰዎች ለዘፈን ፍቃድ በሚሰጡ ሐሰተኞች ምክንያት የመጡ ናቸው። ስማው። የሚገርምህ በበዓል ወቅት ብዙ ጭፈራ አለ፣ ብዙ ሁካት አለ፣ ብዙ መብል፣ ብዙ መጠጥ አለ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙ በውስጧ ማለት ነው ባላዋቂዎች ቤተክርስቲያኗ የማታስተምረው ቤተክርስቲያኗ የማትለው የቤተክርስቲያኗ ሕይወት ያልሆነ ትምህርት ያልሆነ ብዙ ደካሞች ይዘውት ከገቧቸው ብዙ ኢክርስቲያናዊ ድርጊቶች መካከል ይህ የመብል ጉዳይ፣ የመጠጥ የመስከር ጉዳይ፣ የጭፈራ ጉዳይ በጣም አደገኛ አይተህ ሊሆን ይችላል። በተለያየ ስፍራ ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ በእኛ ቤተክርስቲያን በቤተክርስቲያን ውስጥ የሚጨፈረውን ጭፈራ የሚደግፉ መምህራን አሉ። ቤተክርስቲያን
ዘፈንና ዘፋኞች የእግዚአብሔርን መንግስት አይወርሱም የሚለውን የቅዱስ ጳውሎስ መልእክት ሲነገራቸው አይ ይህ እኮ ባህል ነው፣ የባህል ዘፈን ኃጢአት አይደለም ብለው ለኃጢአት ከለላ የሚሆኑ ብዙ ሰዎች አሉ። ይህንን በተመለከተ ይሄንን ያላሳየውህም ወይ? እኔ ይሄን አልነገርኩህም ወይ? ዘፈንን እርኩሰትን የሚደግፉ ዘበነ የተናገረውን አቡነ አብርሃም የሚባሉት የተናገሩትን አላቀረብኩም ወይ? አሳይቼሃለሁ ከዚህ በፊት ደጋግም። ግን ሰው ስለማይሰማ አሁን እዛው ቤት ውስጥ ያሉ ሰዎች ወንጌልን በትክክል እየተረዱ ያሉ ሰዎች ይሄንን እውነት ወደ አደባባይ ይዘው እየወጡ ነው ያሉት። ጨፋሪዎቹን የሚደግፉ ዘፈንን የሚያበር ነገራችን ላይ ከኚህ መነኩሴ ጋር ስማማበት አንዱ ነጥብ ምን ጨፋሪዎቹን የሚደግፉ ዘፈንን የሚያበር ነገራችን ላይ ከኚህ መነኩሴ ጋር ስማማበት አንዱ ነጥብ ምን ጨፋሪዎቹን የሚደግፉ ዘፈንን የሚያበር ነገራችን ላይ ከኚህ መነኩሴ ጋር ስማማበት አንዱ ነጥብ ምን ማለት ይቻላል የመጽሐፍ ቅዱስ አስተምሮ አይደለም። ምክንያቱም መጽሐፍ ቅዱስ ዘፈንን ዘፋኝነትን ይቃወማል። የሥጋ ሥራ የተገለጠ የሥጋ ሥራ ነው። ወደ እግዚአብሔር መንግስት ይሄን የሚያደርጉ አይገቡም ብሎ ተናግሯል። ኦኬ አበቃ። በግሪኩ በዕብራይስጡ ምናምን የፈለገ በለው ኃጢአት ነው። አበቃ። መጽሐፍ ቅዱስ ጋራ እነሱ የሚያደርጉት ነገር እንደማይስማማ ማለት ነገር ግን ኦርቶዶክስ ውስጥ ሆኖ ጳጳስ ሆኖ ፖዚሽናል የሆነ ኦቶሪቲ ወይም ደግሞ ይሄ የሥራ ድርሻ እያለው ዘፈንንና ዘፋኝነትን ሲያስፋፋ የምታየው የኦርቶዶክስ አስተምሮ ስለሆነ ነው። ገብቷችኋል? ጠጅም ሆነ ጠላም ሆነ አልኮልም ሌላም አረቄም ሆነ ምንም ነገር እዛ ውስጥ ለጥቅም የሚውል ከሆነ የቸርቹ አስተምሮ ነው። አዮ እዛ ውስጥ ምን አለ? ዝሙት አለ። እዛ ውስጥ ምን አለ? ጣዖት አምልኮአል። መዳራት አለ። የታቦት ዘፈን እየተባለ የሚባለው መዳራት አለ። ስድብ አለ፣ እርግማን አለ፣ ክፋት አለ። አዮ ስለዚህ የኦርቶዶክስ አስተምህሮ ነው። ጭፈራውም ሆነ ዳንኪራውም ማይከለክል ከሆነ አንድ ጳጳስ ወጥቶ ያንን የሚፈቅድ ከሆነ ምንድነው? ዘፋኝነትን ምን እያደረገ ነው? እንደ ጽድቅ አድርጎ እያስተማረ ነው ማለት ስለዚህ ወገኖቼ ይህንን ነው ስንናገር የኖር ነው። አሁን ግልጽ ገሃድ የወጣው ይሄን ይመስላል ማለት ነው። ኦኬ ሌላው መክተፊያ ነው ታቦት ብዬ የተናገርኩት ላይ መክተፊያ እንደሆነ ዘቤ ያረጋገጠውን አንድ ቪዲዮ ላሳያችሁ። በቃ ዘበነ ተስማማ ከኔ ሐሳብ ጋር ሃሌሉያ። ዛሬ እሱ ላሰማችሁ ነው። አዎ ታቦት መክተፊያ ነው አለ። ክብር ለኢየሱስ ዘቤ ያለውን ሲላሰም ታቦት መክተፊያ ነው። አላወቅም እንዴ ካልጋ ታቦት መክተፊያ መሆኑ ታቦት መክተፊያ ነው አለኝ መክተፊያን አሳምኝሃል። አሁን እኮ ጸበል ቀጂዎቹ ያስቸገሩን እነ ዘበነ ያመኑትን ማመን ተስኗቸው መክተፊያ መሆኑን አዮ ዘበነ አመነ። በቃ ታቦት መክተፊያ እንደሆነ አመነ። ስሜን አልጠራም እንጂ በቃ ያው መጣና ታቦት መክተፊያ ነው አለኝ። አታውቅም እንዴ ታቦት መክተፊያ እንደሆነ? ታቦት መክተፊያ ነው አለኝ። አታውቅም እንዴ ታቦት መክተፊያ እንደሆነ? ታቦት መክተፊያ ነው አለኝ። አታውቅም እንዴ ታቦት መክተፊያ እንደሆነ? ታቦት መክተፊያ ነው አለኝ። አታውቅም እንዴ ታቦት መክተፊያ እንደሆነ? ታቦት መክተፊያ ነው አለኝ። አታውቅም እንዴ ታቦት መክተፊያ እንደሆነ? ታቦት እነዚህ
ሰንበት ተማሪ ምናምን ጸበል ቀጂውንቶ እነዚህ በዶክትሬት ማዕረግ አሉ የሚባሉት እንኳን ምን ሆኑ ማለት ነው? አመኑ ማለት ነው። አመኑ። እግዚአብሔር የተባረከ ይሁን። ሃሌሉያ። እውነትን ሲቀበል በፊት ለፊት ታቦት መክተፊያ እንደሆነ አመን። ምንም ልክተፍበት። አሁን ኦርቶዶክስ ታቦት የምትለው ምንድነው? እግዚአብሔር የማያውቀው ራሳቸው የፈበረኩትን ነገር ባለው ሁኔታ እነሱ ምን እየሆኑ ነው? ባለው ሁኔታ እነሱ ምን እየሆኑ ነው ማለት ራስህን አገልግል እግዚአብሔር አለብህ። እሱ ነው የሚበጅህ፣ እሱ ነው። ስለዚህ መክተፊያ ማለት ነው። እኔ ያው መቼም ዘቤ በጣም ያስቀኛል እናኝን አንድ ነገር ዛሬ ላሳያችሁ። በጣም ነው የሚያዝናናኝ። ማለት እንዴት ነጭ ውሸት እንደሚዋሹ አሰማ። አሜን። ተባረኩ። ምትባርኩኝ ሁሉ ተባረኩ። ጸጋ ይብዛላችሁ። ኮፒ ሊንክ ሼር ማድረግ አይረሳ። ታብ አድርጉት። ማርቆስ ኢትዮጵያዊ ነው። አንዱ ታውቃለህ? ማርቆስ ኢትዮጵያዊ ነው። ቅዱስ ማርቆስ ውሸት ማለት የውሸታቸው ውሸት ሰው ምን የሚል ማርቆስ ኢትዮጵያዊ ነው የሚል ውሸት። የፈለገ ነገር ቢሆን እውነት ለመናገር ሰው ይሰራል። ምንድነው እየሰሩ ያሉት ስትል ዝርፊያን የተያዙት ሌብነት በግልጥ ሐዋርያ ሰረቁ። አንድ ሙሉ ሐዋርያ ራሱ ቢሰማ ምን ይለኛል አይባልም እንዴ? ቆይ ቢሰማ ምን ማርቆስ ቢሰማ ምን ሊል ነው? ይሰረቃል። አንድ ደቀ መዝሙር ሀገር የተሰራን ታሪክ ረገን ነገር የተፈጸመን እውነት የሰዎችን አይደንቲቲ የሰዎችን ሂስትሪ
የጸመን እውነት የሰዎችን ሰዎችን ሂስቶሪካል አይተሞች አሁን የሚል ቃል አንጻር አለ። የሰው አይደል እዚህ ጋር ነው የምታቆመው። እዚህ ጋር ታቆማለህ፣ መስማት ታቆማለህ፣ ትክደዋለህ ማለት። ሁለተኛ እነዚህን ሰዎች አልሰማም። አሁን አንዳንድ የለቀቁ ሰዎች አሉ። ባይዞ በዚህ ዘመን ጥናት አድርገናል፣ ሪሰርች ሰርተናል። ሙሴ ራሱ ኢትዮጵያዊ ነው ሚለሉ እግዚአብሔርን ማይፈራ ከሆነ እሱ በአይምሮ ደረስኩበት የሚለውን ቅዠቱን ነው ያልተጻፈ ነው የሚያነበው። ወንጌል ላይም እንደዛው ነው የሚዋሹት። አዮ ማርያም አማላጅ ልትሆን አትችልም። እደግመዋለሁ፣ ማርያም አማላጅ ልትሆን አትችልም። አልተሰቀለችልህም፣ ደም አላፈሰሰችልህም፣ አልተገረፈችልህም። ኦኬ የምወደው ልጄ እሱ ነው፣ እሱን ስሙት የሚለው ምስክርነት የመጣው ለጌታ ለኢየሱስ አብ መስዋዕት ሆኖ እንዲያድነን የላከው አንድ ልጁን ኢየሱስ ክርስቶስን ማርያምን አልሰጠህም። የተሰጠህ አንድ ልጁ ነው። ስለዚህ ኢየሱስን አስክዶ ማርያም ላይ የሚያንጠለጥል ከሆነ ትምህርቱ የአጋንን ትምህርት ነው፣ በእውነት ላይ የተዋሸ ውሸት ነው። እነዚህ ሰዎች ማርቆስን ኢትዮጵያዊ ነው ያሉ ሰዎች የዘበነ ተረተረት ተዝቆ የሚያልቅ አይደለም። አብርሃም በሬ ያረዳ አለ አንድ ቀን። እሺ አለ። ይረድ መቼም በሬ ያረደ ይበለን ችግር የለም። ወንጌል እንዴት እንስበክ? እነዚህ ሰዎች እኮ የአብርሃምን ታሪክ አበላሽ። አሁን የፖለቲካ ቤት ሆኗል። የእምነት ቤት መሆኑ ቀርቷል። የፖለቲካ ማቡኪያ ሆኗል። ፖለቲካ እየተቦካ የሚጋገረው እዛ ነው። በነገራችን ላይ ከዛ ይሻል በሬው ታርዶ ቆሟል። ከዛ ሳትለኝም ለአብ ምስጋና ይሁን፣ ስብሐት ለአብ፣ ስብሐት ለወልድ፣ ስብሐት ለመንፈስ ቅዱስ ብሎ አመሰገነ። ለወልድ ስብሐት ለመንፈስ ቅዱስ ብሎ አመሰገነ። ለወልድ ስብሐት ለመንፈስ ቅዱስ ብሎ አመሰገነ። ነው ሐሰቱ እንደዚሁ ነው። ውሸቱ እንደዚሁ ነው። ተጠራቅሞ የምታየው እንደዚሁ ነው። ስለዚህ ልብ ግዛ፣ ጌታ ኢየሱስን ተቀበል። የዘላለም ሕይወት ያለው በክርስቶስ ኢየሱስ በማመን ነው። በክርስቶስ ኢየሱስ በማመን ነው የዘላለም ሕይወት ያለው። ስለዚህ በእውነት ላይ አትዋሹ ሲል መጽሐፍ ቅዱስ ሌላው ስለማን እየነገረን ነው ካልክ፣ እውነት ሆኖ መንገድ፣ እውነት፣ ሕይወት እኔ ነኝ ብሎ የተገለጠው ጌታ ኢየሱስ ነው። ስለዚህ ትሩዝ ኢን ፐርሰን ማለት ጌታ ኢየሱስ በአካል የተገለጠ እውነት ማለት ነው። ኢየሱስ በአካል የተገለጠው እውነት ኢየሱስ ላይ አትዋሹ ለእውነት እንጂ በእውነት ላይ ምንም ልታደርጉ አትችሉም ተብሎ ተጽፏል። ምንም። ክብር ሁሉ ለጌታ ለኢየሱስ ይሁን። እሺ አንድ ጊዜ ጌታ ኢየሱስ ይባርካችሁ። ይቆራረጣል የሚል
እሺ ከዚህ በኋላ ያለውን እስቲ እዩትና ኮፒ ሊንክ ሼር ያደረጋችሁት ኮፒ ሊንክ ሼር ያደረጋችሁ ክብር ለእግዚአብሔር ይሁን። ሃሌሉያ ሃሌሉያ። ይሰማል እያላችሁኝ ነው? እሺ ተባረኩ። በጣም ጥሩ። አሁን ጥሩ ነው መሰለኝ። እሺ በጣም ጥሩ። በቃ እቀጥላለሁ። ስለዚህ የማይለወጥ እውነታችን ኢየሱስ ነው። የማይቀየር አንቼንጀብል ትሩዝ ማለት ኢየሱስ ክርስቶስ፣ ትሩዝ ኢን ፐርሰን ኢየሱስ ነው ማለት በአካል የተገለጠ እውነት ኢየሱስ ነው። ለዚህ ነው የዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እኔ መንገድና እውነት ሕይወትም ነኝ፣ መንገድና እውነት ሕይወትም ነኝ። ስለዚህ መንገዱም እርሱ ነው፣ እውነትም እርሱ ነው፣ ሕይወትም እርሱ ነው። በእውነት ላይ አትዋሹ ሲል በኢየሱስ ላይ አትዋሹ እያለ ነው። አይዋሽም በሱ ላይ። እሱ እያለ አማላጅ ሌላ ሊሆን አይችልም። የእርሱ የደሙ ኪዳን እያለ ሌላ የኪዳን ደም የለም። የኢየሱስ ደም በቂ ነው። እሱ የምሕረት ኪዳን ሆኖ ቆሞ ሳለ ኢየሱስ ክርስቶስ ኪዳነ ምሕረት ሆኖ ሳለ ሌላ በሴት አንቀጽ የምትጠራ የኪዳነ ምሕረት የለችም። ይሄ መረረህም ጣፈጠህም የምንነግርህ እውነት ይሄ በእውነት ላይ አትዋሹ። የሚገርማችሁ መጽሐፍ ቅዱስ ላይ ለእግዚአብሔር ብቻ የተነገሩ መለኮታዊ አገላለጾች ማለት ለእግዚአብሔር ብቻ የሚሆን ለመለኮት ብቻ የሚሆኑትን ለማሰጥተዋል ለማርያም። አሁን ለማርያም ሲሰጡ የእግዚአብሔር የሆነውን ለማርያም ሲሰጡ በማን ላይ ይዋሹ ነው? በእግዚአብሔር ላይ ይዋሹ ነው። በእግዚአብሔር ላይ ይዋሹ ነው። ይሄ ዋሹ ነው። በእግዚአብሔር ላይ ይዋሹ ነው። ይሄ ዋሹ ነው። በእግዚአብሔር ላይ ይዋሹ ነው። ይሄ ዋሹ ነው። በእግዚአብሔር ብዙ ሲሆን ጠላቶች ዋሹብህ። መዝሙር 66 ቁጥር 3 መዝሙር 66 ቁጥር 3 ላይ መዝሙር 66 ቁጥር 3 እግዚአብሔርን እንዲበሉት ስራ ግሩም ነው፣ ኃይልህ ብዙ ሲሆን ጠላቶች ዋሹብህ። ጠላቶች የተባሉት እግዚአብሔር ላይ የዋሹ ናቸው። አሁን ዲያብሎስ ብቻ ጠላት የሚመስላቸው አሉ። ኖ እግዚአብሔር ያላቸውን በመጽሐፍ የተገለጠውን እውነት ትተው ዲያብሎስ ያላቸውን ሲከተሉ እነዚህ ሰዎች የማ ጠላቶች ሆነዋል? የእግዚአብሔር ጠላቶች ሆነዋል። ስለዚህ እግዚአብሔርን እንዲበሉት ምን በሉት? ስራ ግሩም ነው በሉ። እግዚአብሔር ስራ ግሩም ነው፣ ማዳንህ ድንቅ ነው፣ በልጅ ያዳንከን ተመስገን ይባላል እንጂ ፍጡራንን እየደረደሩ ከወር እስከ ወር ከ182 በላይ አማልክትን እየደረደሩ ምታድኝኝ አንቺ ነሽ፣ ምታድነኝ አንተ ነህ እየተባለ እግዚአብሔር ላይ የተዋሸ በመጥቆራ በጠቋር መንፈስ እግዚአብሔር ላይ የተዋሸ አይኖርም። ይሄ ከእግዚአብሔር ጋር ምንነት ነው? ጠላትነት ነው። እግዚአብሔር ያፍርሰው። ከምድራችን ላይ በኦርቶዶክስ ቤተ እምነት ውስጥ ያለ ሐሰተኛ የመጥቆራ መንፈስ የተወጋዩ ወጋሁት፣ በኢየሱስ ወጋሁት። ስራው ይፍረስ፣ ስራው ይፍረስ፣ ስራው ይፍረስ እያላችሁ ጻፉ። መጥቆራ ስራው ይፍረስ እያላችሁ ጻፉ። አሁን በጌታ በኢየሱስ ስም መጥቆራ ስራው ይፍረስ እያላችሁ ጻፉ። እግዚአብሔር ያፍርሰው፣ እግዚአብሔር ያፍርሰው። በፍጡራን ላይ መንጠልጠል። ሰሞኑንም እንደዚሁ አጭር መልእክት አስተላልፌያለሁ። አጭር መልእክት እርግማን እንደሆነ በፍጡር መታመን እርግማን እንደሆነ የሚጠቅስ የሚያረጋግጥ በትንቢተ ኤርምያስ ምዕራፍ 17 ከቁጥር 5 እስከ 8 ላይ የተመሰረተ አጥር ያለ መልእክት አስተላልፌያለሁ። በሰው የሚታመን ስጋ ለባሹንም ትምክቱ የሚያደርግ ይሄ እርጉም ነው ይላል። እርጉም ሳታውቀው የምትኖረው በእርግማን ውስጥ ነው። መጥቆራ ስራው ፈረሰ እያልክ ጻፍ። በጌታ በኢየሱስ የመጥቆራ ደጋፊ ይስማው። ለመጥቆራ ጥብቅና የሚቆማል እዚህ ውስጥ ለአጋንንት ለቀትር ጋኔን ኦርቶዶክስ ታቦት የቀረጸችለት ጋኔን ጠቋር መጥቆራ ይባላል።
መጥቆራ ለሱ ጥብቅና የሚቆመዋል። ይኸው እዚህ አሁን የሚተራመሰው ይሄ የመጥቆራ መንፈስ የተጠናወተው ነው። የተጠናወተው ወጋውል በጌታ በኢየሱስ። መጥቆራ ስራው ይፍረስ። መጥቆራ ስራው ይፍረስ። እግዚአብሔር ከስሩ ይገልብጠው። እግዚአብሔር ከስሩ ይገልብጠው። የተረገመ መንፈስ ነው። ምድሪቱን በጨለማ የወጋ መንፈስ፣ እናቶችን አባቶች ነጭ አልብሶ በጨለማ የሚያኖር መንፈስ መጥቆራ ስራው ይፍረስ። ነጭ አልብሶ በጨለማ በዳርክነስ ውስጥ የሚያኖር ስፒሪቹዋል የሆነ ብላይንድነስ እና ዳርክነስ ውስጥ ህዝባችንን ዘግቶ የያዘ ኢየሱስን እንዳያውቅ ነፃ እንዳይወጣ ያደረገ መንፈስ እግዚአብሔር ያፍርሰው። እግዚአብሔርን እንዲበሉት ስራ ግሩም ነው፣ ኃይሉ ብዙ ሲሆን ጠላቶቹ አሹብን። ስለዚህ የማዳን ኃይሉ የክርስቶስ ነው። ነገር ግን የምታድነን ማርያም ናት አለ ጠላቶች ዋሹብን። የተሰቀለልን ክርስቶስ ነው። ደም ያፈሰሰልን ክርስቶስ ነው። ሕይወት፣ መንገድ፣ እውነት ኢየሱስ ክርስቶስ ነው። አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል አንድ አለ፣ እርሱም ሰው የሆነ ነፍሱንም ለሁሉ ቤዛ አድርጎ የሰጠ ክርስቶስ ኢየሱስ ነው እያለ መጽሐፍ። መካከለኛ፣ ኪዳነ ምሕረት፣ በዚህ ወጥቶ አማላጄ የተባሉ የሚጠሩት በሙሉ ከርስ ናቸው፣ እርግማን ናቸው። የመጥቆራ ስራ ይፍረስ። ይሄ ነው ስፒሪቹዋል ብላይንድነስ ማለት፣ አለማየት፣ እግዚአብሔርን አለማየት፣ ቃሉን አለማስተዋል፣ የሚነገርህን እውነት አለማየት። ማርያምን መውደድ ማርያምን በማምለክ አይገለጥም። ወጋው አይገለጥም። ማርያምን የምትወድ ከሆነ ኢየሱስን ነው የምትወዱ። የማርያም መድኃኒት ኢየሱስ ስለሆነ፣ ሰማይና ምድሩን ያስታረቀው እሱ ስለሆነ፣ ሃሌሉያ! ክብር ለእግዚአብሔር ይሁን። ክብር ለኢየሱስ ይሁን። የመጥቆራ መንፈስ ይወጋ። አንተ ከፈረጎ የተወለደ ይሄ እኮ የዘፍጥረት ምዕራፍ 6 ላይ ያለ የእግዚአብሔር ልጆች ከሰው ሴት ልጆች ጋር አመንዝረው ተወለዱ የተባሉ የአጋንንት ዘሮች ይሁዳ በመልእክቱ ላይ ያስቀመጠው እስከ ምጽአት ቀን ድረስ በጉድጓድ ውስጥ የተዘጋባቸው አጋንንት አሁን በኢትዮጵያ ምድር ላይ በኦርቶዶክስ ቤተ እምነት ውስጥ ለመጥቆራ አጋንንት ከሴት ጋራ ዝሙት ፈጽሞ የተወለደ መጥቆራ የሚባል የቀትር ጋኔን፣ ሁለት ክንፍ ያለው የሚበር ጋኔን፣ ለሱ መቅደስ አንጻለች፣ ለሱ ታቦት ቀርጻለች። ታቦት ብላ የእንጨቱን ቀርጻለች። እሱ ይመለካል። አሁን ህዝቡ ላይ የተጠመጠመው መንፈስ የመጥቆራ መንፈስ ነው። የዘንዶ መንፈስ ከላይ ጀምሮ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ተራራ የያዘ ማዕዘናትን የያዘ የድግምት መንፈስ፣ የአስማት የአዶ ከብሬ መንፈስ፣ የመተተኞች አሰራር፣ የደጋሚዎች አሰራር፣ የደብተሮች አሰራር፣ እርስ በርሱ በድግምት ሲጠፋፋ የሚኖር መርዝ የሚበላላ ይሄ በሙሉ የመጥቆራ ልጆች መገለጫ ነው። የመጥቆራ ልጆች መገለጫ ከእውነት ጋር ሊቆሙ አይችሉም። መጽሐፍ ግን ምን ይላል? ለእውነት እንጂ በእውነት ላይ ምንም ልታደርጉ አትችሉም ይላል። ለእውነት እንጂ በእውነት ላይ አንዳች ልታደርጉ አትችሉም። ምስጋና ለእግዚአብሔር ይሁን። ሃሌሉያ። ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 8 ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 8 ለእውነት እንጂ በእውነት ላይ ምንም ለማድረግ አንችልምና፣ ለእውነት ለኢየሱስ፣ ለእውነት ለእግዚአብሔር ቃል፣ ለእውነት ለራሱ ለእግዚአብሔር አብ፣ ለእውነት ለእውነተኛው መንፈስ ለመንፈስ ቅዱስ፣ ለእውነት እንጂ ለሱ መኖር እንጂ በእውነት ላይ በራሱ በእግዚአብሔር ላይ መጨመርም መቀነስም በቃሉ ላይ መጨመርም መቀነስም አትችሉም። ስለዚህ ማርያም አታማልድም። በአዲስ ኪዳን ታቦት የለም። ኪዳነ ምሕረት የምትባል ሴትዮ የለችም። ኪዳነ ምሕረት ኢየሱስ ነው።
በመስቀል ሞቶ ያዳነን እሱ ብቻ ነው። መድኃኒት ከኢየሱስ ውጪ ማንም የለም። ንፍሮ ቀቅለሽ አሻሮ ቆርተሽ ዳቦ ጋግረሽና ጠላ ጠምቀሽ የእግዚአብሔር መንግስት ውስጥ አይገባም። ለሞተ ሰው የምታወጡት ተስካር ሰውየውን ከሲኦል ሊያወጣው አይችልም። እዚሁ ያለ ነው መዳን የሚችለው። ይሄ በሙሉ ሰው የፈጠረው እነ መጥቆራ ወደ ምድራችን ያስገቡት የአጋንንት ትምህርት ነው። ስለዚህ ምን ይሻልሃል? ወደ ጌታ ወደ ኢየሱስ እንድትመጣ እመክርሃለሁ። ሰሞኑን ብዙዎች ጌታን እየተቀበሉ ነው። ለእውነት እንጂ በእውነት ላይ ምንም ልናደርግ አንችልም ተብሎ ተጽፏል። ለእውነት ለክርስቶስ መኖር፣ በእውነት ላይ ግን በክርስቶስ ላይ ግን እና መጥቆራን አንዳንዱ ሙዚው ደነጋው ይወል አዮ በግልጽ እኔ ለማሪዎቹም ነግሬያቸው ቁርአን አንዳንዱ ሙዚው ደነጋው ይወል አዮ ልላችኋለሁ ሲያደርጉ ያው የመጥቆራ ልጆች ስራ ነው ብያቸዋለሁ። ለአጋንንት ደግፈው ነው የሚሰሩት። ስለዚህ እውነት እንዳይገለጥ ምንድነው የሚያደርጉት? ሪፖርት ያደርጋሉ። እዚህ ውስጥ ያላችሁ ደግሞ በሙሉ ኮፒ ሊንክ ሼር ማድረግ አለባችሁ። ኮፒ ሊንክ ሼር ሰው እንዲድን ነው እየተናገርኩ ያሉት። ብዙዎች ከጨለማ ወደሚደነቅ ብርሃን እየመጡ ነው። ከሞት ወደ ህይወት እየወጡ ነው። ክብር ለኢየሱስ ይሁን። ኮፒ ሊንክ ሼር አድርጉ። ስለዚህ የመጥቆራ ልጆች ስራቸው ይሄ ነው። አሁን ከመጥቆራ ልጅነት ወደ እግዚአብሔር ልጅነት እንድትመጣ ነው እኔ የምነግርህ። የመጥቆራን ታሪክ መስማት ከፈለክ የትዝታው ሳሙኤል ፌስቡክ ፔጅ ላይ ዛሬ ከአጋንንት የተወለደ ሁለት ክንፍ ያለው የቀትር ጋኔን ጠቋር ወይም ደግሞ መጥቆራ ተብሎ የሚጠራው እንዴት ጻድቅ እንደሆነ እንዴት አድርጎ ክርስቶስ ሐዋርያው ተብሎ ታቦት ተቀርጾለት መቅደስ ታንጾለት እንደገባ ይነግርሃል። ታሪኩ አሰማሃለሁ። እሱን አሰማሃለሁ። ኢየሱስ ጌታ ነው። ስለዚህ ይሄንን እውነት ያልሰማችሁ ሰዎች ስለ መጥቆራ ስሙ። አሁን አጋንንት መሳብ በኦርቶዶክስ ቤተ እምነት ውስጥ አጋንንት መሳብ the most easiest activity ነው ለቄስ ለደብተራ ለመርጌታ። አዮ አጋንንት ይስባል። ወንዝ ዳር ወርዶ የእስስትና የእባብ ጭንቅላት ጨፍልቆ ጉንዳን ቀላቅሎ ቅጠል ቀላቅሎ አንቺ አሁን እንዲህ እንድትሳደብ የሚያደርግሽን ድግምት የሚደግምብሽ ፍትፍትና እንትን እያዝሽ የምትሄጂለት ሰው በድግምት የብዙ ሰዎችን ህይወት ያበላሹ። ዶሮ እየጠመዘዘ ሲጥል እየተያዘ ከዘዘ ሲጥል እየተያዘ ከዘዘ ሲጥል እየተያዘ ከዘዘ ሲጥል እየተያዘ ከዘዘ ሲጥል እየተያዘ ድግምቶችን በምድሪቱ ላይ የሚደግሙ ጦርነት ማይጠፋው ለዛ መስተጻርር ማለት ህዝብ ማያስማማ ድግምት ማለት አንዱ ቦታ በረደ ሲባል ሌላ ቦታ ላይ ጦርነት የሚቀሰቅስ
የአጋንንት አሰራር ደም እያፈሰሱ የሚደግሙት በየከተማ ማዕዘኖች ላይ የሚቀብሩት በግና ዶሮ ይሄ የአጋንንት ስራ በኦርቶዶክስ ያሉ የሚሰሩት ስራ በቁ የሚባሉት መነኮሳት የሚሰሩት ስራ የመጥቆራ ልጆች የሚሰሩት ስራ አይቆምም። ምን ፊት እግዚአብሔር ይገልብጠው። አይቆምም። በምን ኃይሉ ይቆማል? ሳይደግም ቀርቶ መሰለ እድሜ ዘመኑን ሲደግም ነው መቋሚያ እየጣለ ሲደግም ነው የሚኖረው። ጠንቋይ ነው በሙሉ። በሚጠመጥመው ሻሽ ልክ የሚጠመጥመው ተንኮል አለ። እግዚአብሔር ግን አሸናፊ አምላክ ነው። ሃሌሉያ! እግዚአብሔር አሸናፊ አምላክ ነው። ምስጋና ለስሙ ይሁን። ሃሌሉያ! በእርሱ ተደግፈን ነው የምንኖረው እኛ። ትምክህታችን እርሱ ነው። በእስራኤል ላይ ሟርት በያዕቆብ ላይ አስማት የለም ተብሎ ተጽፏል። የለም ሊሰራ አይችልም ማለት ሊከናወንለት አይችልም ማለት ማን ስላለ? እግዚአብሔር ከኛ ጋር ስላለ፣ መንፈሱ ከኛ ጋር ስላለ፣ የኢየሱስ ስም ከኛ ጋር ስላለ፣ ስለከለለን፣ መንፈስ ቅዱስ ስለጋረደን። ሃሌሉያ ሃሌሉያ። በነገራችን ላይ መጥቆራ እያታለለ ፍቅር አስመስሎ እኛ እኮ እንወድሃለን እንድትመለስ እንፈልጋለን ናፈቅን ደጅ ደጁን እየወጋው ምን ነው ደጅ ደጅ የምታየው? ደጅ ደጅ እያየ ነው ለመደብደብ ነው ወይስ ለማቀፍ ነው? ደጅ ደጅ የምታየው እኛስ ምን ልንሰራ ነው የምንመጣው? ከዚህ በኋላ ትቀልዳለህ? ኧረ አቀልድ እባክህ። ወደ መጥቆራ ጉያ ይገባል እንዴ? ተመልሶ የአጋንንት ልጅ ይኮናል እንዴ? ተመልሶ እግዚአብሔር ተቀላቅሎ አይመለክም። እግዚአብሔር አይመለክም። እግዚአብሔር ተክለ ሃይማኖትን ተከትለ የእግዚአብሔር መንግስት ውስጥ አትገባም። እደግማለሁ። ማርያምን ተከትለ መንግስተ ሰማያት አትገባም። ማንንም መላእክትን አምነ ተከትለ ፍጡራን እምነት ያጋገረውን ተሰረኩ ቢል ይያ መጣው ቢል በቃ አይገርመን። ሰው ሰርቆ ሰው ሙልጭ አድርጎ ሰው ሰርቆ ጋዜጠኛ ዘቤ ነው። ያ ዘቤ ነው። ቅዱስ ማርቆስ ምን እንደው ታውቃለህ? ማርቆስ ኢትዮጵያዊ ነው። ቅዱስ ማርቆስ እስቲ አንዴ ልድገም። ማርቆስ የሚባል ሰው ያለ መስሎት ነው ጋዜጠኛው። ማርቆስ የትኛው አለ? ዘበነ ባይኖር በምን እንዝናና ነበር ወንድም። እኔ እኮ አንዳንዴ ስስቅ ሁሉ የሚናደዱ አሉ። የምሬን እኮ ነው የሚያስቀኝ። ጌታ ምስክሬን። አሁን ቦቦርቴ ትዝ ይላችኋል። ቦቦርቴ የሚያመጣቸው ራሱ ቃላት ግግም ብሎ ኢትዮጵያዊ ነው። በማርቆስ እናት በማርያም ቤት ሐዋርያቱ ይሰበሰቡ እንደነበር መጽሐፍ ቅዱስ ይናገራል።
በራሱ በማርቆስ ወንጌል ላይ ስለዚሁ ወጣት የተጻፉ ነገሮች አንተንም ኢትዮጵያ አይደለም ቢል ኢየሱስ ታዲያ ታቦት ሰርቄ ያመጣው መጀመሪያ ከእስራኤል ሀገር በቀዳማዊ ምኒልክ ጊዜ ቀስ ብሎ ከአብያታር ከሚባለው ቄስ ጋራ ካህን ጋራ ተመካክሮ የሚካኤልንና የማርያምን ጽላት ሰርቀው መጡ። ኢትዮጵያን እኮ በስርቆት እኮ ያሳወቀ መጽሐፍ ነው። አሁን ክብረ ነገሥት የሚባለው መጽሐፍ በስርቆት በሌብነት ሊያውም አትስረቅ የሚል የሕግ ያለበትን የዋናውን የሙሴን ታቦት ሰርቀን አመጣን የሚሉ እንዲህ አይነት አሳፋሪ ታሪክ ነው እኮ ያለው። ይሄንን ነው አሁን በምድራችን ላይ በንፍሮ በምን የሚባለው እሱ ወዲህ ነው። ዋናውን እኮ ሌብነት እኮ ትተነው እኮ አሁን ይሄ የስርቆትን ሂስትሪ የሌብነትን ሂስትሪ የኢትዮጵያ ታሪክ ተደርጎ ተቀምጧል። የኢትዮጵያ ታሪክ እኔ ይሄ ነው የሚቆጨኝ። በነገራችን ኢትዮጵያን በሌብነት አሁን ያው ለነገሩ ውሎ እያደር እውነትና ንጋት ደግሞ ያው እያደር ስለሚጠራ እውነትና ንጋት እየታወቀ ስለሚሄድ እየተገለጠ ስለሚሄድ አንተም እያየኸው እኔም እያየሁት እውነቱ ይገለጣል። አዩ። ስለዚህ በእውነት ላይ አትዋሹ። አይዋሽም። እግዚአብሔር ላይ አይዋሽም። ሃሌሉያ! ክብር ለኢየሱስ ይሁን። ያድናል። ኢየሱስ ያድናል። ስለዚህ ወደ ጌታ ወደ ኢየሱስ እንድትመጡ ጥሪ ያቀርብላችኋለሁኝ። መዳን በጌታ በኢየሱስ ክርስቶስ በማመን ነው። ወደሚሸከመኝ ጌታ እናንተ ሸክም የከበዳችሁ ዘቢብ እሺ ባይዞ እንደሱ እያላችሁ ስትጽፉ እየተመታ ነው መንፈሱ። ይሄንን ወቁ ክርስቲያኖች፣ አማኞች። እኔ ስለማቀው ነው። ይሄ መንፈስ ነው የኢትዮጵያን ሕዝብ የተቆጣጠረ የጠቋር መንፈስ። ኦፊሻሊ እኮ መቅደስ ተሰርቶለታል እኮ ነው የምልህ። ኦፊሻሊ መቅደስ ለአጋንንት ተሰርቷል። አሁን ምን ነገር አሜሪካ ስላለ የአጋንንት አምልኮ አይደለም ወይ አውሮፓ ውስጥ ስላለ ሰይጣኒዝም ምናምን ስለሚባለው እምነት አለ። ምን ነገር ኦርቶዶክስ ውስጥ ኢትዮጵያ ውስጥ ስላለው የመጥቆራ መንፈስ መቅደስ የታነጸለት ታቦት የሚባል ጣዖት የተቀረጸለት መንፈስ ስለሱ እኮ ነው የምነግርህ። ይሄ መንፈስ የብዙ ሰዎችን አይምሮ ተቆጣጥሯል። በቃ ውጋው፣ በጌታ በኢየሱስ ስም ውጋው። አልገባህም? ውጋው በጌታ በኢየሱስ ስም። ይሄ ተወጋዩን የመጥቆራ መንፈስ ይወጋ እያልክ ጻፍ። ይወጋ፣ የመጥቆራ መንፈስ ይወጋ። ሃሌሉያ። ስማችሁን ያልጻፍኩት ካለ ትነግሩኛላችሁ። 8 ሰው ደርሰናል። ናሆም ይዣለሁኝ። እንኳን ደህና መጣ ናሆም። ስምህን ይዣለሁ። ተባረክ። ጌታ ኢየሱስ ይወድሃል። ከዚህ ቀን ጀምሮ ህይወትህ ለክርስቶስ ይሆናል። የህይወትህ ጌታና ቤዛ መድኃኒትህ ኢየሱስ ብቻ። አንድ ንጉሥ ይኖራል፣ እርሱም ኢየሱስ። ንግስ እያልክ ፍጡራን አምልኮ በሚፈጸምበት ቦታ ሁሉ አትዞርም። ንጉሥ አንድ ነው፣ የምታነግሰው አንድ ነው። ንግስ የለም። ኖ ሞር ንግስ። የነሱ መንፈስ በምድሪቱ ላይ በተንቀሳቀሰ ቁጥር ንግስ እያልክ እየሄድክ አትደፋ። ብሬ የአቡ ልጅ እሺ፣ ብሬ ክብር ለጌታ ይሁን። የመጥቆራ መንፈስ ይወጋ የሚለውን አትርሱ። እሱን ጻፉልኝ ቶሎ። አማኞች የሆናችሁ የመጥቆራ መንፈስ ይወጋ እያላችሁ ጻፉ። ብሩክ 10ኛ ብሩክ
ሃሌሉያ 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 17 ሰው ኢሳይያስ መላኩ እንኳን ደህና መጣ ወንድሜ ኢሳይያስ እንኳን ደህና መጣ። ጌታ ኢየሱስ ይወድሃል። ተባረክ። እንጸልያለን። መስፍን የሥራ ሰው 12ኛ ኦ ሃሌሉያ 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 የመጥቆራ መንፈስ ይወጋ ያላችሁ የህይወቴ ማብቂያ ዛሬ ነው ያልኩበት አይኖችን ጨፍኜ ሞቴን ያሰብኩበት ቀውጢው ሰዓት አልፎ ማየቴ ደንቆኛል። ለካስ ጌታ ወዶ እጅግሬን ጠብቋል እጅግሬን ጠብቋል እጅግሬን ጠብቋል። ዞር ብዬ ሳየው ያሳለፍኩትን አባጣ ጎርባጣ ጉድጓድ ገደሉን ማመን ይሳነኛል አይል እስኬ ታገኘው ለካስ ኤልሻዳዩ ደግፎኝ ቆሜያለሁ ስሙን አከብራለሁ። ክብር ለኢየሱስ ይሁን። የእናቱ ልጅና ታዴ የእናቱ ልጅ እሺ ታዴ ምስጋና ለጌታ ይሁን። ሃሌሉያ። አሁን ገና ገባኝ የተፈጠርኩበት ዋናውን ዓላማ አሁን ተረዳሁት የተወለድኩበትን የህይወት ዓላማ ወንጌል መመስከር ነው በቃልም በዜማ የኢየሱስን ማዳን ዓለም እስኪሰማ ወንጌል መመስከር ነው በቃልም በዜማ የኢየሱስ እስኪሰማ ፍጥረት እስኪሰማ የኢየሱስን ፍቅር የጌታዬን ግርማ ዝም አይል አንደበቴ ዝም አይል አንደበቴ ኢየሱስ ገብቶ ቤቴ ወዳጄ ገብቶ ቤቴ አሜን 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 አሜን። ኢየሱስ መንገድ ነው እውነት ነው ሕይወት ነው በሰማይ በምድር መተኪያ የሌለው። ሃሌሉያ። ዩዘር 4394 እንኳን ደህና መጣ። እሺ 15 ሰው የኤልዛቤል መንፈስ የመጥቆራ መንፈስ የኢትዮጵያን ሕዝብ ጨለማ ውስጥ የከተተ ነጭ እያለበሰ በጨለማ የሚያኖር መንፈስ በጌታ በኢየሱስ ስም ይወጋ። መንፈሱን ነው የምትወጋው። ውጋው ውጋው ውጋው። የተወጋ ይሁን። ብከ ንወግኦሙ ለጸርነ ወበስምከ ነሐስሮሙ ለእለ ቆሙ ላዕሌነ። በግዕዝ ሁሉ ነው ዛሬ ጥቅስ የመጣው። ብከ ንወግኦሙ ለኩሎሙ ጸርነ 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 በስምከ ነሐስሮሙ ለእለ ጸርነ በስምከ ነሐስሮሙ ለእለ ቆሙ ላዕሌነ። በላያችን ላይ የቆሙትን በስም እናዋርዳቸዋለን ማለት ነው። ወበስምከ ነሐስሮሙ ለእለ ቆሙ ላዕሌነ። አየው። ክብር ለኢየሱስ ይሁን። ውጋው። የተወጋ ይሁን። የመጥቆራ መንፈስ የተወጋ ይሁን። ውጋው 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 በጌታ በኢየሱስ ስም። ነፍሳት ይዳኑ። ይልቀቅ ይልቀቅ በጌታ በኢየሱስ ስም ይልቀቅ
የመጥቆራ መንፈስ ይወጋ። የመጥቆራ መንፈስ ይወጋ። እሺ ሌላ ያልጻፍኩት አለ? አንድ ቁጥር ጻፉልኝ። እንደኔ የረዳው የለም፣ እንደኔ ያነሳው የለም። የፍቅር ውለታ በዝቶብኝ አልጠግብም ላንተ የዘመርኩኝ። የፍቅር ውለታ በዝቶብኝ አልጠግብም ላንተ የዘመርኩኝ። ሃሌሉያ ሃሌሉያ ሃሌሉያ። እሺ ናሆም ተባረክልኝ። ይያለሁ ያንተን እስካሁን እየጻፍክ ነው። ተባረክ። ጌታ ኢየሱስ ይባርክ። 15 ሰዎች ተባረኩ ተባረኩ። 15 ሰዎች ጌታን ለመቀበል ሬዲ ናቸው። አሜን ነው። ክብር ለጌታ ይሁን። እግዚአብሔር በስራ ላይ ነው። ይሁን ከኔ የሚጠበቀውን እየሰራው የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ ነው የሚለው። የማንን ስራ? የዲያብሎስን ስራ፣ የመጥቆራን ስራ ሊያፈርስ እግዚአብሔር ይሁን ልጁን የላከው ይህንን የዲያብሎስን ስራ ከስሩ እንዲገለብጠው። ኢየሱስ መጣና የዲያብሎስን ስራ አፈረሰ። አሁን በዚህ ዘመን በኦርቶዶክስ ቤተ እምነት የተደበቀ፣ በጴንጤ ውስጥ የተደበቀ፣ በካቶሊክ በእስልምና የተደበቀ የክፋት አሰራር፣ የጥልቁን አሰራር እንገለብጠዋለን ከስር። ሂሩት ተባረኪ፣ እንኳን ደህና መጣሽ። ሂሩት እንኳን ደህና መጣሽ። 16ኛ በ16 ኪዳነ ምሕረት የሚባል ነገር የለም። በ16ም በ18ም ከ1 እስከ 30 ኢየሱስ ጌታ ነው። ከ1 እስከ 30 ኪዳነ ምሕረት ኢየሱስ ነው። ኪዳነ ምሕረት ኢየሱስ ነው የዓለም ቤዛ የሆነው። ሃሌሉያ። ኪዳነ ምሕረት ኢየሱስ ነው የዓለም ቤዛ የሆነው፣ የዓለም ቤዛ የሆነው የዓለም ኢየሱስ ሞቶ ሲነሳ ጠላቴ ድባቅ ተመታ፣ ጠላቴ ድባቅ ተመታ፣ ጠላቴ። ሃሌሉያ። ማርያም መሰከረች ያዳነኝ ኢየሱስ ነው አለች። ሃሌሉያ። በአምላኬ በመድኃኒቴ ነፍሴ ሐሴት ታደርጋለች ያለችው ማናት? ማርያም፣ የኢየሱስ እናት ማርያም። የኢየሱስ እናት ማርያም። እኛ ለዘማሪ አንዘምርም። መላእክት ሊዘምሩ የተፈጠሩ ናቸው። ለዘማሪ አንዘምርም። ለጌታ ለኢየሱስ ግን እንዘምራለን። ሃሌሉያ። ምስጋና ለጌታ ይሁን። እንዴት ደስ ይላል ሰው ሲድን። አሁን ይሄ የሚወራጭ መንፈስ፣ የጠቋር መንፈስ ሰው ሲድን የሚወራጭ ይወል የሚቃጠል መንፈስ አመለጣ ወደ ኢየሱስ ሊመጣ ነው። ይሄ ሁሉ ጄኔሬሽን ወንጌል እየሰማ እየዳነ ነው። ስለዚህ ይቃጠላል፣ ይነዳል፣ ይበሽቃል። አሁን ብሽሽቅ የሚሉ ሰዎች አሉ። አልየወጡ ብሽሽቅ ነው፣ እንዲህ አይነት መዝሙር ብሽሽቅ ነው የሚሉ አሉ። እኔ ገብቶኛል። እሱ ውስጥ ያለው የጠቋር መንፈስ ነው የበሸቀው እንጂ የእግዚአብሔር ቃል እየጠቀስኩኝ ሐሰትን እያፈረስኩኝ እውነትን እያጸናው እየተናገርኩ ነው። ሰው እየዳነ ነው። ብሽሽቅ የሚል ሰው ውስጡ ያለው የአጋንንት መንፈስ የተቆጣጠረው ስፒሪት ሰው ሲድን የሚበሳጨው የጠቋር መንፈስ ተቆጥቶ ወይኔ ተያዝኩኝ እያለ ነው። ሲድን የሚበሳጨው የጠቋር መንፈስ ተቆጥቶ ወይኔ ተያዝኩኝ እያለ ነው። ውስጡ ተያዝኩኝ። ለዘመናት የተደበቀ የሐሰት ትምህርት በሙሉ ሜዳ ላይ ይሰጣል። ሜዳ ቀበል ነው ምጠራል። እኔ ያስመለጠኝ ከእንጨት ተሸካሚነት ያዳነኝን ጌታ፣ ከጠቋር መንፈስ የገላገለኝን፣ ከመጥቆራ መንፈስ የገላገለኝን፣ ከማይረባና ከማይጠቅም ከአባቶቻችሁ ከወረሳችሁት ሕይወት ተብሎ እንደተጻፈ
ሕይወት ተብሎ እንደተጻፈ ሕይወት ተብሎ እንደተጻፈ ጥሪ ማድረግልህ አንድ ቁጥር ብቻ ጻፍ። ኑ ወደ ኢየሱስ፣ ኑ ወደ እውነተኛው አዳኝ። ሃይማኖት አያድንም፣ ማርያም አታድንም፣ መላእክት አያድኑም፣ አያድኑም። የዘላለም ሕይወት ሊሰጡ አይችሉም። የሚያድነው ማን ነው? ኢየሱስ። ክብር ለኢየሱስ ይሁን። ሃሌሉያ ሃሌሉያ። አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስም ያበራልሃል ተብሎ ተጽፏል። ያበራልሃል። ሃሌሉያ 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 ሃሌሉያ። ኑ ወደ ኢየሱስ፣ ኑ ወደ ጌታ። ያድናል፣ ኢየሱስ ያድናል፣ ያድናል፣ ጌታዬ ያድናል፣ ያድናል፣ በሕይወት ያኖራል። አንተ ሰው ትፈልጋለህ ዘላለም መኖር ታይቶልህ። አንቺ ሴት ይፈልግሻል አዳኝሽ ነፍሱን ሰጥቶሻል። ሃሌሉያ። ኑ ወደ ጌታ ወደ ኢየሱስ ኑ ኑ። ሂሩትን ነው መጨረሻ ላይ ሂሩት ናት ስሟን አንድ ቁጥር የጻፈችው። ጌታን መቀበል የምትፈልጉ ጥቂት ጊዜ ልስጣችሁ። ና ከመጥቆራ ወደ ኢየሱስ ተመለስ፣ ተመለስ። ወጋውል መጥቆራ መንፈስ የተወጋየው መጥቆራ ተወጋ፣ 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 ተወጋ። መንፈሱ ተወጋ በኢየሱስ ክርስቶስም። የጠቋር መንፈስ ተወጋ። አሁን ተወጋ እያላችሁ ጻፉ። ተወግቷል፣ ተወግቷል፣ ተወግቷል። ክብር ለኢየሱስ ይሁን። የመጥቆራ መንፈስ ተወጋ፣ 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 ተወጋ። ስራው ፈረሰ፣ 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 ተወጋ። ስራው ፈረሰ። አንተ ቀላል መስሎሃል ወንድ፣ አንተ ቀላል መስሎሃል ወንድ፣ አንተ ቀላል መስሎሃል ወንድ። ኢየሱስ ይሁን አለ። ሌላ ስሙን ያልጻፍኩት እሺ፣ 16ችሁን ለማስታወስ ያክል እሺ፣ የለም ሌላ። እሺ 16 ሰው ይዣለሁኝ። ዘቢብ፣ ናሆም፣ አናሜል፣ ድንበሩ፣ አቢጊያ፣ ካሳ፣ ራሄል፣ ጉተማ፣ ብሬ፣ ብሩክ፣ ኢሳያስ፣ መስፍን፣ የእናቱ ልጅ ታዴ፣ ዩዘር 4394 እና ሂሩት እንኳን ደህና መጣችሁ። አሁን እንጸልያለን በጌታ በኢየሱስ ስም። ጌታን የሚቀበል ካለ ጥራው። አሁን እኛ ጌታን የሚቀበል ነው ምንጠራው። ክብር ለኢየሱስ ይሁን። ጌታን የሚቀበል ነው ምንጠራው። ስለዚህ አሁን እናንተ ስማችሁን የሰጣችሁኝ 16ታችሁም ስማችሁን የጠራዋችሁ ወገኖቼ ወደ ጌታ ወደ ኢየሱስ የምትቀርቡበት ከሱ ጋር ኪዳን የምታደርጉበት የተወደደ ሰዓት ነው። አሁን አብረን እንጸልይ።